አሁን ላይ ባለው ሁኔታ ብዙ ሰዎች ከግንባታው ዘርፍ ወደ ሪል ስቴት እየመጡ ሪል ስቴት ዘርፍ ላይ እየሰማሩ ያሉበት ሁኔታ ነው ያለውና እንዴት ታየዋለህ? ይሄንን ጥሩስ ነው ወይ? ምንድነው ያው ቢዝነስ ላይ እንዲህ ስታረጊ አንዱ ማይንድ ሴት መታሰብ ያለበት ፖርትፎሊዮ ነው። ያ ማለት ምንድነው አንድ ቢዝነስ ብቻ ከምትሰሪው 2 3 4 ቢዝነስ መስራት የተሻለ ነው። ስለዚህ ኮንስትራክሽን ላይ የነበረ አንድ ፈርም ወይም ደግሞ አንድ ካምፓኒ ወደ ሪል ስቴት ቢገባ አንደኛ ተያያዥነት አለው፣ ሁለተኛ ደግሞ ድርጅቱን ፖርትፎሊዮ ያደርገዋል ማለት ነው። በሶስተኛ ደረጃ ደግሞ ራሱን የቻለ ሪል ስቴቱ ራሱን የቻለ ሜካኒዝም ነው። ከቁጥጥር አንፃር ስታየው፣ ከመገንባት አንፃር ስታየው በተወሰነ መልኩ ራሱን የቻለ ዲስፕሊን አለው። ስለዚህ ፖርትፎሊዮ ከማድረግ አንፃር እና የቢዝነስ ሺን የማስፋት ሁኔታ ላይ ሲታይ የተሻለ ነው። ስለዚህ ፖርትፎሊዮ በሚለው በጥሩ የሚታይ ነው ማለት ትክክል ናቸው። ሌላው እስቲ እንደ ሪል ስቴት መቼ ነው ለሀገራችን መጥቷል ጀምሯል የምንለው? ከመቼ ጀምሮ ነው በሀገራችን ውስጥ ሪል ስቴት ኢንዱስትሪው ተስፋፍቷል ማለት የምንችለው? እንግዲህ ጥናቶችን ስታይ ምናልባት ከ1997 በፈረንጆች አቆጣጠር ማለት ይቻላል የመጀመሪያው ሪል ስቴት ተብሎ የሚወራው እንግዲህ ቻክሮስ የሰራው ሪል ስቴት ነው። ቻክሮስ አካባቢ እሱ ነው የመጀመሪያው ተሰራው። ከዛ በኋላ እንግዲህ ሀገር በቀል ሪል ስቴቶች ብቅ ማለት ጀምረዋል ማለት ነው። እንትኑ እሳቤውና ወደ ተግባር የተቀየረበት እድሜው ስታየው ገና በደንብ አላደገም ማለት ይቻላል። ከዲቨሎፕድ ካንትሪዎች ጋር አስተውራሪ ማለት ነው። ስለዚህ ብዙ መስራት ይጠበቅብናል። ብዙ ዲማንድ አለው ገና ማለት ነው። ጀመር ነው እንጂ ገና ብዙ አልተሰራበትም ማለት ይቻላል ሴክተሩ ላይ። እንቅስቃሴውስ እንዴት ይታያል? እንግዲህ አጭር ጊዜ ቢሆን ወደ 20 ዓመት ገደማ ሆኖታል ማለት እንችላለን ማለት ነው። ሪል ስቴት ኢንዱስትሪው በሀገራችን ውስጥ ከ25 ምናምን አካባቢ እንቅስቃሴው እንዴት ይታያል? አሁን ያለበት ደረጃስ እድገቱስ እንዴት ነው መገለጽ የሚችለው? ፈጥኗል ማለት እንችላለን? እንግዲህ የእድገቱ እንቅስቃሴዎች እንዴት ነው የሚታየው? እንደተቀላይ ሲታይ እንግዲህ ሪል ስቴት ማለት ምንድነው? እኛ እያወራን ያለነው ሬዚደንሻል ፓርት ብቻ ነው እና እሱ ደግሞ ምንድነው የመኖሪያ ፍላጎትን ወይም ደግሞ የመኖሪያ ቤትን አቅርቦት ለደንበኞች ማቅረብ ነው። ስለዚህ ከዛ አንፃር ስታየው ስቲል ጋፕ አለ፣ በደንብ ያቀርቦት ችግር አለ። ስለዚህ ገና ብዙ መስራት አለብን። ብዙ ለመስራት ደግሞ ተግዳሮቶችን እየቀነስን ወይ ተግዳሮቶችን እያሸነፍን እንዴት አድርገን በተመጣጣኝ ዋጋ እንዴት አድርገን ለገዢዎቻችን እናቅርብ የሚለው በደንብ ሊታሰብበትና ብዙ ጥናት ሊደረግበት የሚችል ዘርፍ ሆኖ አግኝቼዋለሁ። ተግዳሮቶች ብላልና ተግዳሮቶቹ ምንድን ናቸው? እስቲ ተግዳሮቶቹን በዛውም የመፍትሄ ሀሳብ አብሮ መቅረብ ቢችል ተግዳሮቶች ብለን ያነሳናቸው ተግዳሮቶቹ እንግዲህ አሁን እሱን በስፋት ነው ማየት የሚያስፈልገው። ከዛ ውስጥ ግን በጣም ቦትልኔኮችን ማሰብ ተገቢ ነው። አንደኛው ምንድነው ሃውሲንግ አፎርዴቢሊቲ ነው። ሃውሲንግ አፎርዴቢሊቲ ማለት ራሱ ቃላቱ በአይኤልኤፍ ስታንዳርድ ስታስቀምጪው አንድ ሰው ወይም አንድ ቤተሰብ ቤት ቢገዛ በባንክ ብታስቢው የባንክ ወለዱን ወራዊ መክፈል መቻል አለበት። ከዛ ደግሞ አስቤዛውን መሸፈን አለበት። ከዛ ደግሞ ኢንካም በፈር ወይ ደግሞ ለሌላ ነገር አደጋ ለሆነ ነገር የሚመጣበት ነገር ከበር የሚያደርግ ገንዘብ ያስፈልገዋል ማለት። ስለዚህ ሶስቱን ያሟላ ሲሆን አንድ ቤት ሃውሲንግ አፎርዴቢሊቲ ብለን እንጠራለን ማለት ነው በአይኤልኤፍ ስታንዳርድ። ይህን ለማድረግ አንዱ ተግዳሮት ምንድን ነው የሆነው? የሞርጌጅ ሲስተማችን ገና ነው። አንድ ሰው መግዛት በሚፈልግበት ሰዓት ከፍተኛ ኮላተራል ይጠይቃል ባየሩ ማለት ነው። ስለዚህ ኮላተራል የሌለው ሰው በቀላሉ ቤት መግዛት አይችልም ማለት ነው። ኮላተራል ደግሞ ሪል ስቴቶች ሰርተው ጨርሰው ታይትል ዲድ ቀድሞ ያዘጋጁ። ታይትል ዲዱ ስለማያልቅ ታይትል ዲዱን አስይዘሽ ወደ ባንኮች ሄደሽ የኮላተራል ስቴሽን የምትሰሪበት መንገድ በጣም ጠባብ ነው። ስለዚህ የፍሌክሲቢሊቲ ኦፍ ሞርጌጅ ሲስተማችን በጣም ደካማ ነው። እሱ በደንብ ማደግ አለበት ቤትን ተደራሽነት ለማድረግ ማለት ነው። በሁለተኛ ደረጃ ደግሞ በዲቨሎፐር ሳይድ ስትመጪ ዲቨሎፐሮቻችን የፕሮጀክት ፋይናንስ የማግኘት እድላቸው በጣም ዝቅተኛ ነው። ስለዚህ ፕሮጀክቶቻቸውን በፌዝ እየሰሩ በፌዝ እየተበደሩ የሚሄድበት መንገድ
የፋይናንሻል ኢንስቲትዩሽናችን በደንብ ሊያስቡበትና ሊሰራበት የሚገባና በህግ ማዕቀፍ ሊፈታ የሚችል ጉዳይ ነው ማለት ነው፣ ቤትን አፎርዴብል ከማድረግ አንጻር። ሌላው ካየነው የሬጉሌሽን ችግር አለ። ለምሳሌ አሁን በቅርቡ እንኳን ካየነው የሴት ባክ ችግር ፍሪኩዌንትሊ ይቀያየር ነበረና እሱ በጣም ከባድ ችግር ሆኖ አይቼዋለሁ በጥናት ማለት ነው። ስለዚህ ከዚህ ጋር ተያይዘው ደግሞ የቢልዲንግ ወርክ ፐርሚት እሱም አንድ ተግዳሮት ነው። እኛ ሀገር ስትመጪ ለምሳሌ አናብሬጅ 6 ወር ምናምን ሊፈጅ ይችላል። ኬንያ እና ሌላ አፍሪካ ሀገር ምናምን ስትመጪ ደግሞ ምናልባት ከ30 እስከ 60 ቀን የሚያልቅበት ሁኔታ አለ። ወደ ኪጋሊ ምናምን ስትሄጂ ደግሞ ከ15 እስከ 30 ቀን የሚያልቅበት አለ ወርክ ፐርሚት፣ የቢልዲንግ ወርክ ፐርሚት ማለት ነው። ስለዚህ እሱም ራሱ አንድ ሄዴክ ነው በጣም ላልሚው ማለት ነው። እና እነዚህ ነገሮች በደንብ ሊታሰቡበትና ቶሎ ቶሎ ሊቀረፉ የሚገባበት ሂደት ናቸውና ዋን ስቶፕ ሶሉሽን መስጠት ያለበት ጉዳይ ነው። ያለው ኤክስፒሪየንስ የሚያሳየው ዲቨሎፕድ ካንትሪ እና እንደዚሁም አንዳንድ አፍሪካ ሀገራት ዋን ስቶፕ ሶሉሽን እየሰጡበት ያለበት ሁኔታ ነው ያለና ያ ወደኛ መጥቶ መሰራትና መስተካከል አለበት ብዬ አምናለሁ። እንደ ህጉስ አለመኖሩ ክፍተቶች አላመጣም። ህጉስ ከመጣ በኋላ ምን አይነት ለውጦች አመጥቷል? እንግዲህ ባለፈው ዓመት ነው የሪል ስቴት ጋር የተያዘ አንድ አዋጅ ወጥቷልና ስለሱ የተወሰነ ነገር እስቲ ተዘራ። አንድ የፕሮክላሜሽን የወጣ ህግ አለ 1357 2017 የሚል ማለት ነው። እሱ ፕሮክላሜሽኑ ኦልሬዲ ወጥቷል። ነገር ግን ወደ ተግባር ወይም ደግሞ በመመሪያ ደረጃ በፖሊሲ ደረጃ አልቆለት ወደ ተግባራዊነቱ አልተቀየረም። አይሆፕ ሂደት ላይ ነው ያለው። እዛ ውስጥ እንግዲህ በብዛት ስቴክሆልደሮችን አንዱን ከአንዱ ለመከላከል ወይ ደግሞ አንዱን ስሙዝሊ እንዲሄድ አንቀጾቹ በተወሰነ መልኩ የተቀመጡበት ሁኔታ አለ። ለምሳሌ አሁን ገዢዎቻችን የሚከላከልበት መንገድ አስቀምጧል። እሱ ምንድነው? ኤስክሮ የሚባል አካውንት አለ። እሱ ማለት ምንድነው? በሶስተኛ ወገን የገዢውን ወይ ደግሞ የባየሩን ገንዘቡንና ዶክመንቱን በሶስተኛ ወገን ተቀምጦ የገዛበትን የፕሮጀክት ፊዚካል ፕሮግረስ እየተከታተለ ገንዘቡን የሚለቅበት ሁኔታ እዛ ላይ በስርዓት ተቀምጧል። እና እሱ ነገር በደንብ ወደ መሬት ከወረደ አንዱ የገዢዎች የትረስት ኢሹ ስላለ እሱ ሶልቭ ያደርግላቸዋል ማለት ነው። ሌሎችን ማንሳት ብንችል ከዚህ ከ1357 አዋጆች ጋር በተያያዘ ሌሎችን የተወሰነ ነገር እሱ ጋር ተያይዞ ያለው ነገር ምንድን ነው? ያው በደንብ በህግ አስቀመጠው እንጂ በፊትም ነበረ። ለምሳሌ እዛ ጋር የተቀመጠው ነገር ምንድን ነው? የሪል ስቴት ፍቃድ ሳይኖረው የግንባታውን ዲዛይን ሳያጸድቅ ገንዘብ መሰብሰብ አይችልም የሚል አንቀጽ አለ። ስለዚህ እሱ ጥሩ ነው ማለት ደንበኛውን ከመከላከል አንጻር፣ እንደዚሁ ደግሞ አንዳንድ ሰዎች ወይም አንዳንድ አልሚ ነኝ ብሎ እንዲሁ ገንዘብ እንዳይሰበስብ ይከላከላሉ ማለት ነው። ስለዚህ ያ ፕሮክላሜሽን መሬት ላይ ከወረደ ወይም ደግሞ በደንብ መሬት ላይ ሲወርድ ለሁሉም ለስቴክሆልደሩ ለገዢው የራሱ የሆነ ፖዚቲቭ አስተዋጽኦ ይኖረዋል ማለት ነው።